እኔ ስሜ ሀብተወልድ ተስፋዬ ይባላል። ቤንሻንጉል ጉሙዝ ክልል አሶሳ ከተማ ነው የምኖረው። የትምህርት ባለሙያ ነኝ እና አስተባባሪነት እሰራለሁ። ሴሚናሩን አስቤበትም ከዚህ በምን የሴሚናሩ በቀጥታ በዚህ አይነት መልክ ባይሆንም በዩቲዩብ የሚተላለፉትን በደንብ አድርጌ ስከታተል ስለነበረ ይደግፍልኛል ብዬ ስለመጣሁ ጥሩ ስልጠና ነው። ምንም በቃ የሚነገር አይደለም። የጀመርኩትን አግባብ መልክ ባለው መንገድ እንዳጠናቀቅ እንዲጨርስ እንዲሄድ እድል ይፈጥርልኛል ብዬ አስባለሁ። ጥሩ ነው። ምን አገኘው? ምን ያጣሁት ነገር አለ? ራሴን ፈልጌ በጥሩ ፍለጋ ላይ ነው የነበርኩት። የበለጠ እንዳጠነክር ነው ያደረገኝ። ከራስ ማግኘት በላይ ምን ማግኘት አለ? ምንም ነገር የለም። ስለዚህ ራሴን እርግጠኛ ነኝ አግኝቼ በዛ መስመር እንድሄድ ብዙ ረድቶኛል። ያንን ደግሞ በሂደት በራሴ ላይ ማየው ይሆናል። ምንም ጥርጥር የለውም። ያገኘሁት እውቀት ለስራዬ ብቻ ሳይሆን በውስጤ ለሚብላሉ ነገሮች ፍቱን መድኃኒት ነው። ፍቱን መድኃኒት ነው እና አንድም ሁለትም ተብሎ ጥያቄ የሚነሳበት አይደለም። በቃ ፈጽመው ውስጤ ላይ የተቀመጡትን ነገር አውጥቼ ለማየት የማስባቸውን ስራ ለመስራት መድኃኒት ነው እና ጥያቄ የለውም። ቀመር እባላለሁ። በሙሉ ስሜ ቀመሪያ። የመጣሁት ደግሞ ከአዳማ ነው። በቢዩቲ ኢንዱስትሪ ላይ ነው የተሰማራሁት እና የሜካፕ የቢዩቲ ስኩል አለኝ አዳማ ላይ እና KMS ሜካፕ ስኩል ይባላል። አሁን ላይ እዛ ላይ ነው ያለሁት ማለት ነው። ስለ ኢምፓክት ሴሚናር ያወቅኩት ጀስት ዩቲዩብ ላይ ለሌላ ኬዝ ሰርፍ ሳደርግ አቶ አሼን አየሁት ማለት ነው። አንድ ቪዲዮ ተጫንኩኝ። አንዱ ወደ አንዱ አመራኝ፣ አንዱ ወደ አንዱ አመራኝ። ልክ እንደዛው አንድ ስፔሲፊክ የሆነ ብሎክ ታይም የሚል ቪዲዮን ተመለከትኩኝና በጣም ነው በቃ ያን ሰዓት ኢምፕረስ የሆንኩት። ወደ ራሴ እንዳያደረገኝ ቪዲዮ ኢምፕረስ አደረገኝ። አክቹአሊ መጀመሪያ ስክሮል አደረኩት እማቀው ሰው ስላልነበረ የዛሬ ወር ከምናምን ማለት ነው። እዛው ጋር ስራ ቦታ ምናምን መሄድ አቆምኩኝና ስለ ብሎክ ታይምን ተገበርኩት በቃ በአጠቃላይ ማለት ነው። ተገብረው ብዙ ነገሮችን አሰስኩኝ፣ ወደ ውስጥ የገባሁኝ አየሁኝ እና በጣም ብዙ ነገር ራሴን ፈልጌ ያገኘሁበት፣ ብዙ ነገሮችን ተለወጥኩበት። በተግባር ደግሞ እውነት እስከማይመስል ድረስ መቀየር አልችላቸውም ብዬ የማስባቸውን ነገሮች መቀየር፣ ድሮ ከባባድ የሚመስሉኝን ነገሮችን ላይክ ማጥፋትም አዘ ሴም ታይም ደግሞ መሞከርንም ፕራክቲካሊ አየሁበት ማለት ነው። የምር ከዛ ያወራው ነገር ይሰራል ወደሚል ነገር መጣሁኝ። እንደዛ እያልኩኝ ዛሬ እዚህ ተገኘሁኝ ማለት ነው። ይሄ የ30 ዴይ ፕላን እንትን ሲል ማለት ነው በጣም ነው ኢንተረስት ያደረገኝ። ያንን እዛ ጋር ራስን ፈልጎ ማግኘቱ አለ አይደለ? ከዛ በኋላ ደግሞ በተግባር መሬት ላይ ማውረድ ደግሞ የሚባለው ነገር ሌላ ስቴፕ አለ። ቤት የሞከርኩት ነገር አለ፣ በተግባር ሞክሬ የወረደልኝ ነገር አለ መሬት ላይ ማለት ነው። አሁን ያንን ነገር ደግሞ እዚህ ጋር መጥቼ በደንብ ፕራክቲስ አድርጌ ደግሞ የተሻለ ነገር ለመፍጠር ያው እዚህ ተገኝቻለሁ። የገባኝን ነገር እየነገረኝ እስኪመስለኝ ድረስ ማለት ነው። በጣም የሚያወራው ነገር እየገባኝ ነበረ። የበፊቱም ገባኝ፣ ተገበርኩት፣ ውጤት አገኘሁበት። ያሁኑ ገብቶኛል፣ እተገብረዋለሁ፣ ውጤትም አገኝበታለሁ እርግጠኛ ነኝ። የ3 ቀኑ ፕሮግራም አይደንቲቲህን በደንብ አድርገህ ማንነትህን እንድታውቀው እንድትገነባው፣ በውስጥ ያለው ማንነት ስጋ ለብሶ መሬት ላይ ሲሄድ እስክታየው ድረስ ያለውን ሁሉንም ነገር እዚህ ጋር ቁልጭ አድርጎ አሳይቶናል አቶ አሸናፊ ማለት ነው። ያለውን ሁሉ ነው የሚሰጠው በጣም በሚገርም ሁኔታ፣ በሚገርም ትዕግስቱን ሳላደንቅ አላልፍም። በጣም ነው የሚገርመው እና ኤቭሪቲንግ ሰዎች የሚያነሱትን ሀሳቦች ያለምንም መሰልቸት በማዳመጥ ሰው ማድመጥ ይችላል በጣም
እና ያንን ነገር ትግስትን ተምሬያለሁ። ከትምርቱም ባሻገር ደግሞ በጣም ትግስትን ተምሬበታለሁ። በአንድም ይሁን በሌላ መንገድ አብዛኞቻችን በሚባል መልኩ ራሳችንን የሆነ ሳናገኘው እንዲሁ የሆነ ሳይክል ውስጥ ተጠምደን እዛ ሳይክል ውስጥ እንሽከረከራለን ብዬ ነው ማስበው። ይሄ የሁሉም ሰው ሐሳብ ነው ብዬ ማምናለሁኝና እንዴት ነው ያንን ሳይክል ብሬክ አድርገን አንዳንዴ ወደ ራሳችን መለስ ብለን ውስጣችንን መጎብኘት የምንችለው የሚለውን ነገር በዚህ ዙሪያ ላይክ ሞቲቬሽን አይደለም መሬት የወረደ ነገር ልክ ራሳችሁን ለውጣችሁ የሆነ ነገር ራሳችሁ ሐሳባችሁ መሬት ወርዶ ሲሄድ ማየት የምትፈልጉ ከሆነ አሸናፊ ለኔ ያየሁትን ነገር ነው ማወራው ስለሆነ በጣም ነው ረድቶኛል። በጣም ላመሰግነው ፈልጋለሁ። ይሄንን ነው ማለት የምፈልገው። እንኳን ደህና ቆያችሁ ያሬዶ። በመጀመሪያ ደረጃ በጣም አመሰግናችኋለሁ ከነ ቲማችሁና ተዋሼ። በመቀጠል ጉተማ እባላለሁ። ከመጣሁት ከአምቦ ከተማ ነው መጣሁት። እኔ ስልጠና በሶሻል ሚዲያ ነው መስታወቂያውን አይቼ የመጣሁት። እቺ ውለታ ለራሴ መዋል አለብኝ ብዬ ነው ወስኜ ወደዚህ ራሴን እየመራሁትና በሶሻል ሚዲያ በጣም እከታተላለሁ። የ3 ቀን ስልጠና እኔ እግዚአብሔር ስጦታ ነው ብዬ ነው የማምነው። ለምን እንዲህ አይነት ነገር ለኔ ብቻ ለግለሰብ ብቻ ሳይሆን ለአገር ደረጃ በጣም የሚያስፈልግ ነገር ስለሆነ እኔ እዚህ ውስጥ መገኘቴ እንኳን በጣም ይገርመኛል። ለምን ለመግለጽም ቃላቶች ያጥሩብኛል እና ብዙ ነገር በሀሳብ ደረጃ ብቻ ነበር የማውቀው። ያለኝ ስጦታ ከውስጤ እንዳለ በሀሳብ ደረጃ ብቻ ነው። ያኛው ነገር ኤክስፒሪየንስ ለማድረግ ይሞክራለሁ፣ ግን እያሰብኩ ነው በፊት ማለት ነው። አሁን ከመጣሁት የ3 ቀን ውስጥ በጣም ገራሚ የሆነ ጊፍት አግኝቻለሁ። እሱም ወደ ውስጤ ያለ ብርሃን ትልቅ ከመሆኑ የተነሳ ለኔ ብቻ ሳይሆን ለብዙ ትውልዶች እንዲበቃ አድርጎ ፈጣሪ የሰጣኝ እንድረዳ አድርጎኛልና ለመግለጽ በጣም ቃላቶች ያጥሩብኛል። ስለ አማርኛም ትንሽ ይቅርታ እላቸዋለሁ እና በጣም ትልቅ ነገር ነው። እኔ መግለጽ እንኳን ከቃላቶቼ በላይ ይሆኑብኛል። ከትምህርቱ ተነስቼ እኔ ማድረግ የምፈልገው እኔ በጣም የኔ ፐርፐሴ ነው ብዬ የሚከተለው ነገር አለኝ እና እዚህን የወሰድኩት አሁን ያኛው እንዲሳካ የሆነ ትልቅ መንገድ አግኝቻለሁ። ይሄ መንገድ ተጠቅሜ ብዙ ገራሚ ሰዎች ጋራም እንገናኝ አድርጎኛልና ይሄ መንገድ ተከትዬ እልሜን እንደሚያሳካ አድርጌ አሁን ተቀብያለሁ እና በጣም ገራሚ ነገር ነው። ይሄ ከበለጠም ደግሞ ኢምፓክት ሴሚናር ብዙ ነገርን ቀይሮኛል። አመለካከቴን፣ አተሳሰቤን ብዙ ነገርን ቀይሮኛልና ከዚህ በኋላም ለልሜ እዚህ ያገኘሁት መንገድ ተከትዬ እልሜን ለማሳካት በጣም እርግጠኛ ነኝ። በመጨረሻ ማስተላለፍ የምፈልገው ነገር እንደ ሀገር የእግዚአብሔር ስጦታ የሆነ ኢምፓክት ሴሚናር አብዛኛው ሰዎች ቢጠቀሙ ቢያንስ ለኢትዮጵያ መላ በጣም መድኃኒት የሆነ ነገር እግዚአብሔር አስቀምጧል ብዬ ነው የማምነውና ሁሉም ወጣቶች ቢያንስ እኔ ደረጃ በዚህ ክፍለ ዘመን ውስጥ ያሉ ወጣቶች ይህ ነገር ቢጠቀሙ ወጣቶች ብቻ ሳይሆን ትልቅም ትንሽም ሁሉም ሰው የሚመለከት ነገር ነው። ለምን ለአገራችን በጣም የሚያስፈልግ መድኃኒት የሆነ ነገር እግዚአብሔር አስቀምጧል እዚህ ውስጥ። ስለዚህ ሰዎች ሁሉም ሰዎች ቢጠቀሙ አበረታታችኋለሁ። በመጨረሻ በጣም አመሰግናችኋለሁ፣ እወዳችኋለሁ። ስሜ ሀና ይባላል። የመጣሁት ከዝዋይ ነው። አበባ አምርቶ ኤክስፖርት ወይም አበባ አልምቶ ኤክስፖርት ከሚያደርግ አንድ ተቋም ላይ በግሩፕ ፋይናንስ ማኔጀር ነው ፖዚሽን ነው የምሰራው።
የመጀመሪያ ምንድነው ዳዊት ድሪምስ ላይ ስፒች ሲሰጥ ነው አቶ አሸናፊን ያየሁትና ከዛ ጀስት እሱን በግል ሰርች አሸናፊ ፖድካስት የሚል መፈለግ ጀመርኩኝ። ተሳካልኝና ኢምፓክት ሴሚናር በሚል ራሱን ፎቶን ሳየው ያው ጀስት ኢሚዲየትሊ ሰብስክራይብ አድርጌ መከታተል ጀመርኩ ማለት ነው። እና በተለይ ለባለሙያዎች እንደኛ ላሉ ባለሙያዎች ጥሩ ግብአት ይሰጣል። ሰው ራሱን የሚያይበትን አካውንት ሲፈጠር ሞር ፕሮዳክቲቪቲውም ይጨምራልና ለኔ ጥሩ ነው፣ እጅግ ጥሩ ነው ብዬ ማለት እችላለሁ። እንዳሰብኩት ነው። ሰው ከአንድ ቦታ ወደ ሌላ ቦታ ሙቭ ለማድረግ ማሰብ አለበት እና ያለበት አካሄድ ወይም ያለበት መስመር ልክ ነው ብሎ ካሰበ እዛ መስመር ላይ መቆየት ሙሉ ፍቃድ አለው። ግን ያለው ላይ ትንሽ ተጨማሪ ነገር ማድረግ አለብኝ ብሎ ሲያስብ አዲስ ነገር ክሬት ማድረግ መቻል አለበት። ስለዚህ ልክ እንደጠበቅኩት ነው። በ30 ቀን ውስጥ ራስን የመቀየር ቻሌንጅ ነው። ሶ ያየኋቸው ኦል ደ ኮንቴንትስ የተሰጡን ስልጠናዎች ከየት እስከ የት መጀመር አለብን፣ እንዴት ነው ፕሮግረስ ማድረግ አለበት፣ ከዛ አልቲሜትሊ በምን አይነት ሁኔታ ራሳችንን ኦዲት ማድረግ አለብን ወይም ሪዛልታችንን ማየት አለብን የሚለው ሪሊ ፕሮፐርሊ ዌል አርቲኩሌትድ የሆነ ነው። አቶ አሸናፊ ኦፍ ኮርስ ጊፍትድ ነው፣ እንደ ግለሰብ ጊፍትድ ነው፣ ለትሬኒንግ ጊፍትድ ሰው ነው። ሴም ታይም ኤክስፐርቲዝም አለው፣ እውቀትም ኤክስፖዠርም አለው። ሶ ሁለንተናዊ ለውጥ የምናደርግበት ትሬኒንግ ነው ብዬ ኮንክሉድ ባደረገው ሳውንድ ያደርጋል። ያ የትላንትናው ሴሽን ነው ስፔሻሊ ሁለተኛ ቀን ላይ የወሰድነው ሴሽን which is እኔ እንደውም የንስሐ መግባት እንትን ብየዋለሁ ሴሽን ብየዋለሁ እና ወደ ራሳችን ያየንበትና ከዛ ውስጥ ያሉትን ችግሮች፣ ደካሞች፣ ጥላቻዎች፣ ግሬቪያንስ ኤቭሪቲንግ ያወጣንበት አኳኋን ለእኔ ድራማቲክ ቼንጅ ነው። ኢቨን ማታ ከዚህ ወጥቼ ኢንጆይ ሳደርገው ነበር ራሴን። ያችኛዋን የወሰድናትን ያችን ሜዲቴት ያደረግንባትን ሁኔታም ለመድገም እየሞከርኩ ነበረና ሪሊ ኢነር ሰልፍህን ጀስት የምናይበት ኢንቱዊሽናችን የምንረዳበት ሴሽን ነው የነበረው። የትላንትናው በጣም ጀስት እንዲህ መንጭቆ እንደማንሳት ነውና ሪሊ በጣም ሳውንድ የሚያደርግ ነበር የትላንትናው ሴሽን። እኔ ለሁሉም ነው የምለው፣ እንደ ሀበሻ እየኖርን ይመስለናል፣ ግን ማወቅ አለብን እየኖርን ነው አይደለም የሚለውን መረዳት ያስፈልጋልና ያን ለመረዳት ደግሞ ትክክለኛውን ፕላትፎርም መምረጥ ያስፈልጋል። ሶ የምናገኘውን ነገር እርግጠኛ መሆን መቻል አለብን። ብዙ የዩቲዩብ ቻናሎች አሉ፣ ብዙ አይነት ጀስት መረጃዎች የሚሰጡን ፕላትፎርሞች ይኖራሉ። ግን ሰው ሪሊ ራሱ መቀየር ካስፈለገ ጀስት ጊዜው አሁን ነው። ሴም ታይም ትክክለኛውን ፕላትፎርም መምረጥ ያስፈልጋል። እኔ እንደ ግለሰብ የአቶ አሸናፊ ኢምፓክት ሴሚናር ፕላትፎርም መርጫለሁ። ትክክለኛ ዲሲዥን ነው ብዬ አምናለሁ። ሰው ራሱን ማየት ከፈለገ ወይም ራሱን ትክክል ነኝ አይደለም ብሎ ኦዲት ማድረግ ከፈለገ this is the right time to start እና ራስን የምናይበት ትክክለኛው ሰዓት ይመስለኛል።